ሰላም ሰላም የአርጂና ስፖርት አድማጮቻችን በያላችሁበት እንደምን ቆያችሁ እንደምን አሳላችሁ በያላችሁበት ሰላማችሁ ስፍት ይበል። ትላንት በተካሄደው ተጠባቂው የሩብ ፍጻሜ የአውሮፓ ቻምፒዮንስ ሊግ አጠቃላይ የምንመለከትበትና የቶማስ ፓርቲ አለመኖር አርሰናልን አንገት ያስደፋበት ምሽት፣ እነዚህንና መሰል ነገሮችን ድረ እግር ኳሳዊ ክስተቶችን የምንመለከት ይሆናል። የቶማስ ፓርቲ አለመኖር አርሰናልን አንገት ያስደፋበት ምሽት የመጀመሪያውን ርዕስ የምናነሳበት የመከላከልና የማጥቃት ሚዛንን ከመጠበቅ ባሻገር እንግዲህ እንደምንመለከተው ቶማስ ፓርቲ ይህ ጋናዊ ተጫዋች ከአትሌቲኮ ማድሪድ ወደ አርሰናል ከተዘዋወረ በኋላ ያለፉትን ዓመታት በጉዳት ብዙ ጨዋታዎችን መጫወት አልቻለም ነበርና በዚህ ዓመት ቶማስ ፓርቲ ያለምንም ጉዳት ለአርሰናል ተከታታይ ረጅም ጨዋታዎች እንደተጫወተና የአርቴታ የእግር ኳስ ፊሎሶፊ ላይ ትልቅን ሚና የሚወጣው የቶማስ ፓርቲ ነው። የቶማስ ፓርቲ የአርሰናልን የመከላከልና የማጥቃት ሚዛንን የመጀመሪያው ትልቅን ሚና የሚወስድበትና ትልቅን ተግባራትን የሚፈጽመው በሱ ላይ ነው። ያም ስንል ምንድነው? የተቃራኒ ክለብ የካውንተሪንግ ሲስተም ሲመጡ ተሸጋጋሪ ኳሶችን ከማስቆም አኳያና ከባድና እንዲሁም ፈጣን የእግር ኳስ ሂደቶች ላይ ቶማስ ፓርቲ ከማረጋገጥ አኳያ ትልቁን ሚና የሚወጣበት ነበረ። ትላንት እንደተመለከትነው እንግዲህ ቶማስ ፓርቲ በተከታታይ ቢጫ ካርዶች አልተሰለፈም እና የፒኤስጂ ሚድፊልደር ኤሪያ የአርሰናል ሚድፊልደር ኤሪያን ኢሚዲየትሊ 100% ማለት ይቻላል ቪቲና ፋቪያሮዝ እና እንዲሁም ጆኔቬስ በነፃነት ነበረ ሲጫወቱት የነበረው። ያም ከምናገል አኳያ ነው የቶማስ ፓርቲን አርሰናል በትላንቱ ምሽት ሽፋን አለማግኘት አኳያ። ያም ማለት ምንድነው? የፒኤስጂ የመከላከልና የማጥቃትን ሂደቶችን ሲጫወቱበትና ኳስ መስርተው ሲወጡ እንዲሁም ደግሞ የአንድ ክለብ ኳስን መስርቶ እንዳይወጣ ትልቁን ሃይ ፕሬሲንግ ሲስተምን ሲጠቀም የነበረው ፒኤስጂ ትላንት ተመልክተናል። እንደ ፓርቲ አይነት ተጫዋች እንደ ፓርቲ እንደነ ሮድሪ እንደነ ዙቢሜንዲ የመሳሰሉ ተጫዋቾችን ስንመለከት እንደነዚህ አይነት ሂደቶችን ኳስ ከማረጋጋት አኳያና ኳስን ከመመስረት አኳያ ተሸጋጋሪ ኳሶችን ከመስጠት አኳያ ትልቅን ሚና የሚወጡ ተጫዋቾች ናቸው። እነዚህ ተጫዋቾችን አመት ሙሉ ስትጠቀምበት የነበረን የእግር ኳስ ፊሎሶፊን ይዘህ መጥተህ በሌላ ሰው ተክተህ መጫወት ማለት የሚድፊልደር ኤሪያን ትንሽ ያሳስበታል። ትላንት የተመለከትነው ዋነኛው ይህ ነው። አርሰናል ትላንት በጨዋታ ብልጫ ተወስዶበት ነበረ። ይህም አርሰናል በሜዳው በቻምፒዮንስ ሊግ ጨዋታ ብልጫ ሲወሰድበት ከብዙ ጊዜያቶችና ከብዙ ጨዋታዎች በኋላ ነው። ያም ምንድነው? አንደኛ የቶማስ ፓርቲ አለመኖር አንደኛ ምክንያታችን ብለን የምናነሳው ቶማስ ፓርቲ የመከላከልና የማጥቃት ሚዛን ምን ይመስላል የሚለውን እንመልከት። ቶማስ ፓርቲ ለአርሰናል የመከላከልም የማጥቃትም ትልቅን ቫልዩ ይወስዳል። ያም ስንል ምንድነው? ለምሳሌ ቶማስ ፓርቲ በአርሰናል ቤት አመቱ ሙሉ ሲጫወት የነበረበት በ6 ቁጥር ሚና ወይም የተከላካይ አማካይ በምንልበት ነው። እንግዲህ ዲፌንስ ሚድፊልደሮችን ስናነሳ ሁለት ሚድፊልደሮች አሉ። ዲፌንሲቭ ሚድፊልደር እና ኦፌንሲቭ የምንላቸው አይደለ? ከነዚህም ኦፌንሲቭ እና ሚድፊልደር የምንላቸው ክቡራን አድማጮቻችን እንደ ቶማስ ፓርቲ ያለ ዲፌንሲቭ ሚድፊልደር የምንላቸው ነው። ዲፌንሲቭ ሚድፊልደር በባህሪያቸው ገፍተው የማይሄዱ ወይም ደግሞ ከፊት ለፊት ገብተው የማይሄዱ ነገር ግን ለተከላካዮች ሽፋንን ሊሰጡ የሚችሉ ትላንት ስንመለከት የነበረው ዲክላን ራይስ በዌስትሃም ቤት ሲጫወት የነበረው ዲፌንሲቭ ሚድፊልደር ወይም ደግሞ 6 ቁጥር ሚና ላይ ነበረ። ነገር ግን ወደ አርቴታ ክለብ ውስጥ ከመጣ በኋላ አብዛኛውን በግራንት ዣካ ቦታን ወይም ደግሞ በ8 ቁጥር ሚናን ኦፌንሲቭ ሚድፊልደርን ነበረ በመሸፈን ሲጫወት የነበረው። ከዛ በኋላ አርሰናል ይህንን አመት ሙሉና ቀደምት ሲጠቀም የነበረው ቶማስ ፓርቲ ነው በ6 ቁጥር ሚና ላይና ይህ የ6 ቁጥር ሚና ያላቸው ተጫዋቾች በባህሪያቸው ኳስ ለማጥቃትና ኳስ የሚመሰረትባቸው እንግዲህ ኳስን በረኛ ይመሰረታል። በረኛ ከመሰረተ በኋላ ግራና ቀኝ እንዲሁም መሀል ላይ ካሉት ዲፌንሶች ጋር ነው የሚመሰረተው። ነገር ግን ሁነኛ የ6 ቁጥር አጥቂ ኳስን መስርቶ ለመውጣት ትልቅ አስተዋጽኦ አለው። ትላንት እንደተመለከትነው አርሰናል በአራተኛ ደቂቃ ላይ የተቆጠረበት እስከ 20ኛው ደቂቃ ድረስ የፒኤስጂን የፕሬሲንግ ሲስተም መቋቋም አቅቶት ነበር። ይህም እንደ ቶማስ ፓርቲ አይነት ኳስን በነፃነት የሚቀበልና የሚያደራጅ የሚያሰራጭ ሁነኛ ዲፌንሲቭ ሚድፊልደር በማጣታቸው ነው። ለዛም ነው አርሰናል ትላንት በፒኤስጂ የሚድፊልደር ኤራ ላይ ዶሚኔት ተደርጎ ተበልጦ ጨዋታውን
በ1-0 ተሸንፎ የወጣበት የመከላከልንና የማጥቃት ሚዛንን ከመጠበቅ ባሻገር በሚለው ላይ ስንመለከት ቶማስ ፓርቴ በዚህ ዓመት ለአርሰናል ትልቅ ሚና ሲወጣ የነበረው የመከላከልና የማጥቃት ሚና ነው። በቶማስ ፓርቴ በሚኖርበት ጊዜ ዲክላን ራይስ ፍሪ ነው። ሪያል ማድሪድን ጨዋታ እንደ ምሳሌ እናንሳ። ሪያል ማድሪድን ጨዋታ ስናነሳ ዲክላን ራይስ በ8 ቁጥር ሚና ላይ ነበር ሲጫወት የነበረው። ኳስ ወደፊት በድፍረት እየገሰገሰ ኳስ ወደፊት በድፍረት እየገሰገሰ ሲሄድ ከኋላ ለተከላካይ ሽፋን ሊሰጥ የሚችል ተጫዋች እንደ ቶማስ ፓርቴ አይነት ተጫዋች ነበር። ትላንት ግን ዲክላን ራይስ የቶማስ ፓርቴን ቦታ እንዲሸፍን ነበር ሚና የተሰጠው። ይሄም ዲክላን ራይስ ወደፊት እየገፋ ወይም ደግሞ ኳሶችን በድፍረት ወደፊት እየገፋ እንዳይሄድ የራሱ የሆነ ተግዳሮቶች ነበሩት። ምንድነው? ከኋላ ለተከላካይ ለኪቪዮር እና ለሳሊባ ሽፋን የሚሰጥለት ተጫዋች ከዲክላን ራይስ ውጪ ማንም አልነበረ። ፓርቴ በሚኖርበት ጊዜ ይህንን ነገር ከማድረግ አኳያ ከማንም የተሻለና ኳስን ከማረጋጋት አኳያ ትልቅ ሚናን ይወስዳል። ይሄ የመከላከል ነው። የመከላከልና የማጥቃት ሚዛን በሚልበት ርዕስ ላይ ይሄ በመከላከል ነው። በማጥቃት ሚዛን ላይ ስንመለከት ደግሞ የቶማስ ፓርቴ መኖር የዲክላን ራይስ ፍሪ ስፔስን ያገኛል ወይም ደግሞ የ8 ቁጥር ሚናን ይሰጧል። የቀኝ ስፔስ ምንልባቸው በእግር ኳስ ሜዳ ላይ የግራና የቀኝ ስፔስ የሚድፊልደር እነዚህ 8 ቁጥርና እስከ 10 ቁጥር የምንልባቸው ኤሪያዎች ላይ ዲክላን ራይስ ከቦክስ ቱ ቦክስ መንቀሳቀስ መፍትሄ የተሰጠውና ከቦክስ ቱ ቦክስ የሚንቀሳቀስ እንዲሁም ደግሞ ተግዳሮቶችን የሚፈጽም ተጫዋች ነው። ነገር ግን ትላንት የቶማስ ፓርቴ አለመኖር አርሰናሎችና ዲክላን ራይስ ወደፊት ገፍተው ክሬቲቪቲ ተጫዋቾችን የማጣት አኳያ ተመልክተናል። አንድ ኤግዛምፕል እናሳ እስኪ። ቶማስ ፓርቴ የለም በዚህ ጨዋታ ላይ። ዲክላን ራይስ ትላንት አንድ ኳስ በድፍረት ወደፊት የገፍቶ ለትሮሳርድ ሰጥቶ ትሮሳርድ ሞክሮት ዳናሮማ ያዳናትን ኳስ እንመልከት። አርሰናል ቶማስ ፓርቴ በሚኖርበት ጊዜ የዲክላን ራይስ ትልቁ ሚና ይሄ ነው። ይህንን ነገሮች ነው በተደጋጋሚ የሚፈጽመው። ኳስ በድፍረት ወደፊት መግፋት ዊንግ ላይና ሴንተር ስትራይከር ላይ ወይም ደግሞ በ10 ቁጥር ሚና ላይ የሚጫወቱ ሰዎችን ኳስ ማጫወት። ትላንት የዲክላን ራይስን ቦታ ሸፍኖ የተጫወተው ሚኬል ሜሪኖ ነው። ሚኬል ሜሪኖ እንግዲህ ከተከታታይ 6-7 ጨዋታዎች በኋላ ነው በዚህ ቦታ ላይ የተሰለፈው። እንደምናውቀው ትሮሳርድን ነው በሴንተር ስትራይከርነት ሚና ላይ ሲሰለፍ የነበረውና ይህም ያደረገው አርቴታ የተጠቀመው የራሱ የእግር ኳስ ፊሎሶፊን ብቻ ሳይሆን የቶማስ ፓርቴን ቦታ ለመሸፈን ያደረገው ነው። ምናልባት ይህንን የቶማስ ፓርቴን ሽፋን አለማግኘት ፒኤስጂዎች የሚድፊልደር ኤሪያ ላይ ኢሚዲየትሊ ዶሚኔት አድርገው ጨዋታውን ጨርሶታል። ሁለተኛውን ስናነሳ የመሃል ክፍሉ ሙሉ በሙሉ ዶሚኔት የተደረገበት ምክንያት ይሄ ማለት አርሰናል ከቶማስ ፓርቴ አለመኖር አኳያ ዲክላን ራይስ ወደ ኳስ ቀሚነት ወይም ደግሞ ወደ 6 ቁጥር ሚና ሲመለስ እነ ማርቲን ኦዲጋርድ እና እነ ሚኬል ሜሪኖ እነ ማርቲኔሊ እና ቡካዮ ሳካ ናቸው ምናልባት ይህንን የፒኤስጂን ኳስ ቢልድ አፕ አድርገው እንዳይወጡ ለመከልከልና ለማስቆም የሚቻላቸው ትልቅ ሚና የሚኖራቸው ያ ነበር። እነ ሚኬል ሜሪኖ እነ ማርቲን ኦዲጋርድ እና እነ ቡካዮ ሳካ እነ ማርቲኔሊ እነዚህ ነገሮችን ለማድረግ የፒኤስጂን የዲፌንሲቭ ኤሪያ እና ሚድፊልደር ኤሪያን ሽፋን ማግኘት ነበረባቸው። ትላንት ከሚድፊልደር ኤሪያ ላይ ከሚኬል ሜሪኖ እና ኦዲጋርድ ይልቅ ዲክላን ራይስ ነው ጥሩ እንቅስቃሴን ያስመለከተን። ያም ወደ ቀድሞው በዌስትሃም ቤት ሲጫወትበት ወደ ነበረው ስፍራ ወደ 6 ቁጥር ሚና መዞሩና መውረዶ ትልቅ ተግባራቶችን ለመፈጸምና ጫናዎች እንዲበዛበት አድርጓል። ከዚህም አኳያ ነው የቶማስ ፓርቴ አለመኖር በትላንትናው ምሽት አርሰናልን አንገት ያስደፋበት ምሽት የሆነው። ምናልባት በቀጣዩ ጨዋታዎች ላይ አርቴታ ከሚጠቀምባቸው አንደኛቸው ምክንያት ቶማስ ፓርቴን በቦታው ዲክላን ራይስን በቦታው በማድረግ የሚድፊልደር ኤሪያን እንግዲህ እንደሚታወቀው ሚድፊልደር ብሪጅ ናቸው። ከተከላካይ ኳስ የሚቀበሉ ለአጥቂ የሚያደርሱ ብሪጅ ድልድይ ናቸው እና ከዚህም አኳያ ክቡራን አድማጮቻችን በትላንትናው ዕለት አንድ ሚድፊልደር አንድ ክለብ ይዞ ሲገባ አንድ ዲፌንሲቭ ሚድፊልደር ወይም ደግሞ መከላከል ሲፈልግ 2 ዲፌንሲቭ ሚድፊልደሮችን ነው ይዞ የሚጠቀመው። ነገር ግን አብዛኛው የአርሰናልን ጨዋታ ስንመለከት የቶማስ ፓርቴ ዲፌንሲቭ ሚድፊልደር እና ዲክላን ራይስ ነው ማርቲን ኦዲጋርድ ነው በኦፌንሲቭ ሚድፊልደርነት ይዞ የሚገባው። ይህንን ሲሆን በሚድፊልደር ኤሪያ ላይ ፍጹም የበላይነትና ዲክላን ራይስ እና ማርቲን ኦዲጋርድ እስከ ተጋጣሚ ፋይናል ሰርድ የምንላቸው ወይም ደግሞ እስከ 16 ስፍራ የምንልባቸው ድረስ በነፃነት የሚሄድና አጥቂንም እንዲሁም ደግሞ ክንፎችንም ከማገዝ አኳያ ትልቅ ሚና ይኖራቸዋል። ነገር ግን
ነገር ግን በአርሰናል ቤት ትላንት ዋጋ ያስከፈለው የቶማስ ፓርቴ አለመኖር ዲክላን ራይስ ይህንን ስፍራ ነቅሎ ወደፊት ሄዶ ለተጫዋቾች ክሬቲቪቲ ኳሶችን ከማቃበል አኳያ ማርቲን ኦዴጋርድ እንደሚታወቀው ትላንት በጨዋታው በጣም ዜሮ ነበር። ዜሮ ማርቲን ኦዴጋርድ በእርግጥ ያለፉትን አንድና ሁለት ዓመታትን የተጫወተውና ያሳየውን ስኪል በአርሰናል ቤት እየደገመ አይደለም፣ እያስመለከተንም አይደለም። ትላንት ለት አርሰናል የተከላካይ ክልል ውስጥ ከማርቲን ኦዴጋርድ በላይ ኒኪቪር እና ነሳሊባ እና ራይስ ብዙ ኳሶችን ነክተዋል፣ ብዙ ኳሶችን አቀብሏል። ማርቲን ኦዴጋርድ ትላንት እንቅስቃሴው ጥሩም አልነበረም። ይህም ከምን አኳያ ነው ብለን ብናነሳ የቶማስ ፓርቴ ከጀርባ የሚሰጠው ሽፋን ከፊት ለፊት ያሉት ኦፌንሲቭ ሚድፊልደሮች በነፃነት ወጥተው እንዳይሄዱ የሚያደርግ ለምሳሌ አንድ ጎሎ የተቀጠረበት እንቅስቃሴ እንመልከት። ከሜንደስ የተሻገረለት ኳስ ኦስማን ደምቤሌ ነው 16-50 ሳይሆን የመሃል ሜዳ ጨረቃ ውስጥ ኦስማን ደምቤሌ ተቀበለ፣ ኳስ እየገፋ ዞ መጣ፣ ለካቫራስኬል ሰጠ፣ ካቫራስኬል 16-50 ተጠጋ፣ መልሶ ለኦስማን ደምቤሌ ሰጠ፣ ኦስማን ደምቤሌ አስቆጠረ። ኦስማን ደምቤሌ የሚቀበልበት ስፍራ ላይ የቶማስ ፓርቴ እንደዚህ አይነት ተሸጋጋሪ ኳሶችን የሚያቋርጥና የሚያስቆም ተጫዋች እንደሆነ ይታወቃል። ይህንን ማጣት አርሰናል ትላንት ዋጋ አስከፍሎታል። ከዚህም አኳያ ስናነሳ አርሰናል ይህንን ጨዋታ በፒኤስጂ ዶሚኔት ተደርጎ ጨርሷል። ሌላኛውን ስንመለከት እንግዲህ በቅድሙ ርዕሳችን ላይ አንስተናል። አርሰናል ክሬቲቪቲ ተጫዋች በዚህ ጨዋታ ላይ አለመኖር አሁንም ቢሆን ትልቅም ፖይንት የሚያነሳው ቶማስ ፓርቴ ላይ ነው። ቶማስ ፓርቴ በሚኖርበት ጊዜ የአርሰናል ክሬቲቪቲ ተጫዋቾች ስንት ይሆናሉ? ሁለት ነው የሚሆኑት። ያም አንደኛው ዲክላን ራይስ ይሆናል፣ ሁለተኛው ማርቲን ኦዴጋርድ ይኖራል። ከዛም አልፎ ሌሎች እንደነ ቡካዮ ሳካ እንደለ ማርቲኔሊ ኳሶች አንዳንዴ ክሬቲቪቲ ይሆናሉ። ነገር ግን እነዚህ ዊንግና ስትራይከር የምንላቸው ክሬቲቪቲ ወይም ደግሞ ያለቁ ኳሶችን ሊያገኙ የሚችሉት በእነዚህ አይነት ተጫዋች ነው። ትናንት ከኦዴጋርድ ይልቅ ማይልስ ስኬሊ የመጀመሪያ አጋማሽ መጠናቀቂያ አካባቢ ላይ ለማርቲኔሊ ያቀበለው ክቡራን አድማጮቻችን ለማርቲኔሊ ያቀበለው ኳስ የሚገርም ክሬቲቪቲ ነበረ። ከማርቲን ኦዴጋርድ ሲጠበቅ የነበረው ይሄ ነው። ይሄን ነገር ለማድረግ ግን ምንድነው የአርሰናል የሚድፊልደር ኤሪያ የፒኤስጂ የሚድፊልደር ኤሪያ ዶሚኔት ማድረግ ይጠበቅበታል። በዚህ አኳያ ትናንት አርሰናል በፒኤስጂ ጥቂት በሚባል መንገድ ዶሚኔት ተደርጓል። ክብራንና ክብራን አድማጮቻችን ይህ የአርጂና ስፖርት ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ያገኙ። ከአርሰናልና ከፒኤስጂ ጨዋታ በኋላ ድህረ ጨዋታ በኋላ ትንተናዎችን እየሰጠዋቸው የሚገኘው እኔ ተመስገን አስናቀ ነኝ። ቻናሉን ሰብስክራይብ በማድረግና ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ እንላለን። እስኪ ወደ ቀድሞ ውይይታችን ወይም ወደ ቀድሞ ሐሳባችን እንመለስ። ምናልባት ቶማስ ፓርቴ በዚህ ጨዋታ ላይ ቢኖር የአርሰናል የእግር ኳስ ፊሎሶፊ ምን ነበረ? በዚህን ያክል ልክ ሚድፊልደሩ ዶሚኔት የሚሆንበት ክሬቲቪቲ የሚፈጥሩ ተጫዋች ማነስ ሂደት አይኖርም ነበር። የቶማስ ፓርቴ ትልቁ ዋናውና አገልጋሎቱ ምንድነው? እንደ ትላንቱ አይነት አርሰናል ላይ እንደተቆጠረችው የመጀመሪያ ኳስ አይነት ሽግግር ኳሶችን የሚያስቆምበት ሂደትና ኳስን በአፋጣኝ ሁኔታ የተጨናነቀ ኳስ ላይ ከማረጋጋትና በአጭር ስፔሶች ላይ ያለቀለች ኳሶችን አሻግሮ ከመስጠት ሁለት ሚናዎች አሉት የቶማስ ፓርቴ በአርሰናል ቤት በሚኬል አርቴታ አማካኝነት። የአንደኛው ሚና የተጋጣሚ ክለብ አደገኛ ኳሶችን ማስቆም ወይም ደግሞ ሽግግሮችን ማስቆም ነው። ሁለተኛ ደግሞ ሚናው አስጨናቂና በጠባብ ቦታዎች ላይ ሁለትና ሶስት ሰዎችን በማለፍ የሚሰጣቸው ኳሶች ናቸው። እነዚህ ሚናዎች ነበሩ በቶማስ ፓርቴ ትላንት ምርጥ እንቅስቃሴ ላይ የተመለከተ ነው። ሌላኛው ሉዊስ ኢንሪኬን በቶማስ ፓርቴ አለመኖር አኳያ እነ ቪቲኒያና ጆን ኤቨስ እንዲሁም ፋቢያን ሩዝ ኳሶችን በነፃነት እንዲጫወት ከማድረግ አኳያ ብቻ ሳይሆን የፒኤስጂ የፊት ለፊት አጥቂዎች እስከ ሚድፊልደር ድረስ ወርደው እንዲጫወቱ ወይም ደግሞ ወርደው እንዲቀበሉ ፍሪ ስፔሶችን ሲሰጥ ነበር። ግን ከዛ በላይ አንድ አከራካሪና አንድ የሚገርም ሀሳብ አለ። ይሄ ምንድነው? ፒኤስጂዎች ወይም ሉዊስ ኢንሪኬ የአርሰናል የግራ መስመር የማጥቃት ባህሪያቶችን የነ ቡካዮ ሳካን ኤሪያ ያስቆመበት ሂደትን ልብ ብላችሁ ከሆነ ክቡራን አድማጮቻችን ልብ ብላችሁ ከተመለከታችሁ ሉዊስ ኢንሪኬ ይህንን የእግር ኳስ ፊሎሶፊ የተጠቀመበት ዘዴ የሚገርም ነበር። ያም ምንድነው? ለእኔ ትላንት ከቪቲና ይልቅ የጨዋታው ኮከብ ክቫራስኬል ነበረ። ክቫራስኬል ሁለት ሚና ነበረ በትላንትና ጨዋታ የተሰጠው። አንደኛው እታች ድረስ ወዶ ተከላካይን ማገዝ፣ ሜንዴስን ማገዝ። ትላንት ቡካዮ ሳካ ኳስ በሚይዝበት ጊዜ የቡካዮ ሳካ ፊት ለፊት ስንት ተከላካይ ነበሩ? ሁለት ተከላካዮች ነበሩ፣ ሜንዴስና ክቫራስኬል ነበረ። ማንኛቸውም አይነት ነገር እንቅስቃሴ እንዳያደርግ ሲጋርዱት የነበረ ክቫራስኬል ትላንት ሉዊስ ኢንሪኬ ክቫራስኬልን የተጠቀመው ምንድነው?
የማጥቃትም የክለቡን የማጥቃትም ሚናም ተሰጥቶታል፣ የመከላከልም ሚና ተሰጥቶታል። ይሄ ማለት ከላይን እስከ ላይን እንዲከላከል ከላይን እስከ ላይን እንዲያጠቃ 90 ደቂቃ ይህንን ሚና ነበር የተሰጠው ለካቫራስኬል ነው። ትላንት ሜንዴዝና ካቫራስኬል ነው። ሌላኛው ሜንዴዝን እንግዲህ በአስቶን ቪላ ጨዋታ ከተመለከታችሁ እንዲሁም ደግሞ በሊቨርፑል ጨዋታ ስንመለከት አብዛኛውን ጊዜ ከሜንዴዝ ኳስን በተከላካይ ጀርባ እንደ መስመረኛ አጥቂ ድረስ እየሄደ እስከ ኮርና ጥግ ድረስ ተቃራኒ ክለብ ጥግ እስከ ኮርና ላይን ድረስ እየሄደ ኳስን ሲያሻማና ሲጫወት እንዲሁም ጎሎችን ሲያስቆጠር ተመልክተናል። ትላንት ግን በፒኤስጂ ከአርሰናል ጨዋታ በነበረበት ጊዜ ሜንዴዝ ይህንን ተግባር አልተወጣውም። ትላንት ሜንዴዝ ቦታውን ነቅሎ አልሄደም። አንዳች ስህተት እንዳይሰራ ነበረ፣ አንዳች ነቅሎ እንዳይሄድ ነበረ ይህንን ሚና ሉዊስ ኤንሪኬ ሲጠቀም የነበረው። እንደ አጠቃላይ የቶማስ ፓርቴ አለመኖር የአርሰናል የመከላከልና የማጥቃት ሚዛንን ከመጠበቅ ባሻገር ትልቅ ችግሮች ፈጥሯል። እንዲሁም የአርሰናል የማጥቃት ሚዛንን አለመጠበቅ አኳያ በዲክላን ራይስ አማካኝነት ይህንን አለመጠበቅ ሚና የራሱን ተወጥቷል። ከዛም ባለፈ የመሃል ክፍሉ ሙሉ በሙሉ በፒኤስጂ የመሃል ክፍሎች ተጫዋቾች ዶሚኔት እንዲደረጉ አድርጓል የቶማስ ፓርቴ አለመኖር። ከዛም አርሰናል ክሬዲቪቲ ተጫዋቾችን በዚህ ጨዋታ ላይ እንዳያገኝ አድርጎታል። እንግዲህ እንዳያደርገኝ አድርጎታል ማለት አንድ ተጫዋች የ8 ቁጥር ሚና የተሰጣቸው ተጫዋች ሄደው በሚጫወትበት ጊዜ አደገኛ ኳሶችና ተሸጋጋሪ ኳሶችን ሊያስቆም የሚችል አንድ ተጫዋች ያስፈልግ ነበር፣ ልክ እንደ ቶማስ ፓርቴ አይነት። ትናንት ቶማስ ፓርቴ ቢኖር ይህንን ነገሮችን አርሰናል ዶሚኔት በማለት ያደርግ ነበረ። እንደ አጠቃላይ አርሰናል በትላንትኛው ጨዋታ በፒኤስጂ በኳስ ብልጫ ተወስዶበት በሚድፊልደር ኤሪያ አካባቢ ኢሚዲየትሊ ብዙ በአጠቃላይ ዶሚኔት ተደርጓል። በቀጣይ በፓርክ ዲፈረንስ በሚኖረው ጨዋታ ምናልባት ፒኤስጂዎች በሜዳቸውና እነዚህ 90 ደቂቃ የሚዘምሩ ደጋፊዎች ትላንት ኢመርስ ስቴዲየምን ምን ያህል የሜዳቸውና ቤታቸው እስኪመስል ድረስ ሲጨፍሩ የነበሩ ደጋፊዎች ትላንት ተመልክተናል። ነገር ግን በሮቡ ጨዋታ ምን እንጠብቅ? ቶማስ ፓርቴ ይመለሳል፣ ዲክላን ራይስ ወደ ቦታው ይመለሳል፣ ትሮሳርድ ይቀመጣል፣ ሚኬል ሜሬኖ ወደ አጥቂነት ሚናው ይሄዳል። አርሰናል ይህንን ስህተት ይሰራል። ምናልባት በቀጣይ ጨዋታ የምንመለከት ነው። ነገር ግን ቶማስ ፓርቴ ወደ ቦታው፣ ዲክላን ራይስ ወደ ቦታው፣ እንዲሁም ደግሞ ሚኬል ሜሬኖ ወደ ቦታው ሽፍቶች ይደረጋሉ። በዚህን ወቅት አርሰናል የጨዋታ ዶሚኔት ሊያደርግ ይችላል። በዚህን ያክል ልክ ግን ፒኤስጂዎች የሚድፊልደር ኤሪያን ዶሚኔት ባደረጉት ልክ በእርግጠኝነት አርሰናልን ዶሚኔት አያደርጉትም። ያው በእርግጠኝነት ማለትም ባንችልም ቶማስ ፓርቴ ከመመለሱ አኳያ እንግዲህ ቶማስ ፓርቴ በጉዳት አይደለም፣ በብጫ ነው፣ በቅጣት ነው፣ በቀጣዩ ዙር ይመለሳል እና ከዚህም አኳያ አርሰናል ስህተትን አይሰራም። አርሰናል በዚህን ያክል ልክ በፒኤስጂ ብልጫ አይኖርበትም። ምናልባት ከሜዳው ውጭ በመሆኑ ምናልባት ጨዋታ ጫና በዝቶበት አለመረጋጋት እንግዲህ እንመልከት እስኪ የተቃራኒ ክለብ ጠንካራ ጎኖችን መመልከት እንችላለን። የተቃራኒ ክለብ በትላንትናው ጨዋታ አይደለም በአጠቃላይ ስንመለከት የሉዊስ ኤንሪኬ ክለብ ኳስን በዚህ ዓመት ሲያስመለክተን የነበረው የሉዊስ ኤንሪኬ ክለብ እንግዲህ እንደሚታወቀው ኳስን በዚህ ዓመት ሲያስመለክተን የነበረው ተቃራኒ ክለብን ኢሚዲየትሊ ኳስ በመቆጣጠር ነበረ ሲጫወት የነበረው። በሊቨርፑልም በአስቶን ቪላም ጨዋታ ተመልክተናል። እስኪ የተቃራኒ ወይም ደግሞ የፒኤስጂ በትላንትናው አርሰናል ከፒኤስጂ በነበረ ጨዋታ ላይ የፒኤስጂ ጠንካራ ጎኖች እንመልከት። የመጀመሪያ ምዕራፍ የምናገኘው ማጥቃት ላይ ነው። የፒኤስጂ ማጥቃት ሚና ተቃራኒ ክለቦች ይሄ ፒኤስጂ የምንላቸው በማጥቃት ደረጃ ላይ በትናንትናው ጨዋታ ላይ ምንም አይነት ችግር አልተመለከትንበትም። ክቫራትስኬሊያ እንደ ኦስሜን ደምበሌ ዶዬ ባርኮላ በነፃነት ነበረ ሲያጠቁ የነበረው። በጣም ምርጥ የማጥቃት ስትራቴጂ ነበራቸው። ይህም የቶማስ ፓርቴ ኳሶችን የተሸጋጋሪ ኳሶችን ከማስቆም አኳያ የሚያደርጋቸው ተጽዕኖዎች በአርሰናል ቤት አለማግኘት ፒኤስጂዎች በነፃነት የማጥቃት ሚዛናቸው እንዲጠብቁ አድርጓል። የተቃራኒ ወይም ደግሞ የፒኤስጂ የጠንካራ የማጥቃት ጠንካራ ጎኖችን የመጀመሪያ ምዕራፍ ይሄንን የማጥቃት ነው። ሌላኛው ኳስ በሚያዝ ነው። ሉዊስ ኤንሪኬ እንግዲህ በባርሴሎና በአሰልጣኝነት ሂደቱ የጀመረው በባርሴሎና ቢ ክለብ ውስጥ ነው። በባርሴሎና ቢ ክለብ ውስጥ እንዲሁም በጣሊያን ሮማን በመያዝ በባርሴሎና እንዲሁም ደግሞ በስፔን ናሽናል ቲም መሰል ክለቦች ላይ እንደዚህ ይጫወታልና ሉዊስ ኤንሪኬ ከሚጠቀምባቸው ጨዋታዎች ውስጥ አንደኛው ኳስን ተቆጣጥሮ የተጋጣሚ ክለብን ፍጹም የበላይነት መውሰድ ነው። ትላንትም ተመልክተናል። ይሄን ትላንትም የተመለከትነው ነገር ነው። ክቡራን አድማጮቻችን ይህ አርጂና ስፖርት ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ እንላለን።
ሲቀጥል በትናንትናው ጨዋታ የፒኤስጂ ጠንካራ ጎን ስንመለከት ኳስ በመያዝና ኳስ ከመቆጣጠር አኳያ ነው። ሉዊስ ኤንሪኬ የሚታወቅበት የእግር ኳስ ፊሎሶፊ ነው። እኚህ ስፔናውያኖች እንመልከት እስኪ ስፔናውያኖችን የባርሳ ቤት የእግር ኳስ ታሪክ እንመልከት። ካታሎንን ገብቶ ነው የወጣው። ካታሎንን ታውቃላችሁ። ላማሲያን አካዳሚዎችን የላማሲያን አካዳሚን ጎብኝቶ ነው የወጣው። ጎብኝቶ ነው ማለት ለዋናው ክለብ በባርሴሎና ዋናው ክለብ ውስጥ ተጫውቷል። የባርሴሎና ዋና ክለብን ተጫውቷል እና የባርሴሎና ዋና ክለብንም አሰልጥኗል። ሉዊስ ኤንሪኬ በባርሴሎና ባህል የሚታወቅ የእግር ኳስ ፊሎሶፊ አለ። ኳስን መቆጣጠርና ኳስን ተቆጣጥሮ ዶሚኔት አድርጎ መጨረስ። በፔፕ ጋርዲዮላ ውስጥ ፔፕ ጋርዲዮላ ምክትል የቢ ዋና አሰልጣኝ ከነበረ በኋላ ወደ ዋናው ቡድን በሚያደርግበት ጊዜ ነው ሉዊስ ኤንሪኬ የተረከበው። የፔፕ የጋርዲዮላ የእግር ኳስ ፊሎሶፊን ያውቃል። አሁን ትላንት ፒኤስጂ ኳስ በመያዝ አኳያ ትልቅ ጠንካራ ጎናቸው ነበረ። ይህ የፈረንሳይ ክለብ ፒኤስጂ ኳስን ይዞ የሚጫወት እንደመሆኑ አኳያ ከፍተኛ ክፍተቶችን በሚያገኝበት ጊዜ በመልሶ ማጥቃትና እንደሚያጠቁ ትላንት ተመልክተናል። ከዚህም አኳያ የመጀመሪያው የፒኤስጂ የሉዊስ ኤንሪኬ ምሳሌ ነው። የመጀመሪያ ጎል ሲቆጠር ክቡራን አድማጮች የፒኤስጂን ጠንካራ ጎን ስናነሳ የመጀመሪያ ጎል ሲቆጠር 26 ንክኪ ነበር። ይህም እንግዲህ በአርሰናል ታሪክ የነበረ ሪከርድ ነው። አርሰናል አሳልፎ የሰጠው 25 የኳስ ንክኪ አርሰናል የኳስ ንክኪ በማድረግ ነበር ጎል በአውሮፓ ቻምፒዮንስ ሊግ አስቆጥሮ ባለታሪክ አርሰናል ነበር። ትናንት ግን ፒኤስጂ 26 የኳስ ንክኪዎችን በማድረግ በአርሰናል ክለብ ላይ የመጀመሪያ ጎሎችን ሲያገኝና በመልሶ ማጥቃት ሲያስመለክት ተመልክተናል። እዚህ ጋር ግን አንድ ነገር ልብ እንድትሉ የምፈልገው የፒኤስጂ 26 የኳስ ንክኪ በፊት የመጨረሻዋ ሶስታ ንክኪ እንመልከት። ከሜንዴዝ ለኦስሜን ደምቤሌ፣ ከደምቤሌ ለካቫራስኩዌል፣ ከቫራስኩዌል ነው ለደምቤሌ። እነዚህ አራት ናቸው። የአራቱ ኳስ መነሻዎች ከፒኤስጂ የሜዳ ክልል፣ የአርሰናል የሜዳ ክልል፣ የአርሰናል የማጥቃት 16:50 አካባቢ፣ የአርሰናል 16:50 ውስጥ እነዚህ ናቸው ንክኪዎች አርሰናል ላይ ፒኤስጂ አስቆጠረው። በትናንትናው ጨዋታ ኳስ በመያዝ ረገድ ፒኤስጂዎች የተሻሉ ነበር። ፒኤስጂ በዚህ ዓመት ምን ያክል ኳስ ተቆጣጥሮ እንደሚጫወቱና ምን ያክል ኳሱን ተቆጣጥሮ እንደሚያሸንፉ ተመልክተናል። የትላንቱ አርሰናል ላይ 4ኛ ደቂቃ ላይ የተቆጠረው ኳስ እነዚህ 26 ንክኪ ኳስን በነፃነት የሚቆጣጠሩ እንደነ ቪቲኒያ እንደነ ጆን ኔቬስ የመሳሰሉ ሚድፊልደር ላይ ያሉ ተጫዋቾች በነፃነት የተጫወቱበትና አብዛኛውን ኳስን የመቆጣጠር ሂደታቸው ጠቅሟቸዋል። ትላንት ጠንካራ ጎናቸው። ከዛም ባለፈ እንግዲህ ፍጥነታቸው ነው። ፍጥነት ተመልከቱ። እና ኦስሜን ደምቤሌ፣ ቪቲኒያን፣ ጆን ኔቬስ፣ ፋቢያን ሩይዝ፣ ዶዬ እንዲሁም ባርኮላ፣ ክቫራስኩዌል እዩ። ሲከላከሉም ተመልከቱ፣ ሲያጠቁም ተመልከቱ። ኳሶቹ በሁለትና በሶስት ንክኪ ነበረ የፒኤስጂ ተጫዋቾች አጠቃላይ ፈጣን እንቅስቃሴዎች ሲያደርጉና ፈጣን ተጫዋቾች ሲጫወቱ ነበር። በመጀመሪያ አጋማሽ ላይ ጭራሽ ኳስ አርሰናል ተረጋግቶ እንዳይዝ አድርገውታል። ይህም ከነሱ ፍጥነት አኳያ እና መሰል ነገሮች ነበረ። ከዛም አኳያ እንግዲህ ፒኤስጂ ትላንት ደካማ ጎኖቹን እስኪ አልፎ እንመልከት። የፒኤስጂ ደካማ ጎኖችን ስንመለከት በፒኤስጂ ውስጥ አሪፍ ድሪብል የሚያደርግ ከኳስ ውጪ እንደ ተጫዋቾች ብሎን እንደሚረብሽ እርግጠኛ ነበር። ትላንት ለምሳሌ ሐኪሚ ምን ያክል በዚህ ዓመት ድሪብል ተደርጎ ታልፈዋል። እያንዳንዳቸው ተጫዋቾች ለምሳሌ በሚድፊልድ ላይ እንደነ ጃክ ውልሼር አይነት ተጫዋቾች እንዲህ በጣም አደገኛ ደፋር ወደፊት እየገፉ ሊሸውዱ የሚችሉ ተጫዋቾች ቢኖሩ እያንዳንዱ የፒኤስጂ ተጫዋቾች በድሪብል ተደርገው የሚታለፉ ተጫዋቾች ነበሩ። ይህ የፒኤስጂ ድክመቱም ወይም ደግሞ ኳስ ደካማ ኳሶችን የሚሉባቸው ነበረ። ሌላኛው ኳሶችን ይዘው የሚገቡበትና ከርቀት የሚሞክሩበት ተጫዋች አርሰናል አለመኖር። አርሰናል ትናንት ከተመለከታችሁ ሹት ያደረገ ተጫዋች አልነበረ ከብዙም አንግል። ማርቲኔሊ 16:50 2 ኳስ አገኘ፣ ስህተት ሰራ። ትሮሳርድ 2 ኳስ አገኘ፣ ስህተት ሰራ። ዲክላን ራይስ፣ ፓርቴ እንግዲህ ታውቃላችሁ ከ16:50 ውጪ ሹተር የሆነ ተጫዋች እንደሆነ። ምናልባት ከዚህ ማኳያ ትላንት የፒኤስጂ ደካማ ጎን ነበረ። አጠቃላይ ስንመለከት ፒኤስጂ በትላንትና ጨዋታ በጣም አሪፍና የማጥቃትና ኃይልን ጠንክሮ እንዲሁም ያስመለከተበት ጨዋታ ነበረ። ይህም ግልጽ የሆነ ነገር ነው። ክለባችን አርሰናል እንዲሁም ደግሞ ፒኤስጂ አጠቃላይ በአርሰናል በኩል መረጋጋት አልታየባቸውም። ኦዲጋርድ የቡድን ሙሉ ጫና የነበረበት ራይስም እና ተከላካዮች ላይም ነበረ። ከዚህም አኳያ በትላንትና ጨዋታ ላይ አርሰናል በፒኤስጂ ከግማሽ % በላይ ዶሚኔት ተደርጎ ጨዋታን በመጀመሪያ አጋማሽ አቢሶ ሙሉ በሙሉ ዶሚኔት ተደርጎ ጨዋታን ሳይቆጣጠረው ወጥቷል። እንደ አጠቃላይ ግን አርሰናልና በፒኤስጂ የነበረው የአውሮፓ ቻምፒዮንስ ሊግ በፒኤስጂ አሸናፊነት ተጠናቅቷል። አንዳንድ ነጥቦችን ትላንት
ታክቲካዊ የሆነ ነገሮችን ተመልክተናል። ሜንዴስ ሳካን ያቆመበት፣ ክቫራትስኬሊያ ወርዶ የተከላከለበት፣ እንዲሁም ዲክላን ራይስ ወደ 6 ቁጥር ሚና ተመለሰበት፣ እንዲሁም ደግሞ ሚኬል ሜሬኖ በ8 ቁጥር ሚና ላይ ክሬቲቪቲ አለመሆኑ፣ ዲክላን ራይስ ኳሶቹን ወደፊት እየገፋ ሄዶ ቻሌንጆቹን አለመፍጠሩ፣ እነዚህ ነገሮች ትላንት ዋጋ አርሰናል አስከፍላል። ነገር ግን በደርሶ መልስ ጨዋታ እንደኔ ገመት አርሰናል በዚህን ያክል ልክ የጨዋታ ዶሚኔት አይኖረው። በእርግጠኝነት ባለንም በዚህን ያክል የሚድፊልደር ኤሪያ ዶሚኔት አይሆን። በዚህን ያክል ልክ የፒኤስጂ ሃይ ፕሬሲንግ ሲስተም አርሰናል ላይ አይሰራም። ምክንያቱም ቶማስ ፓርቲ ሜዳ ውስጥ ስለሚኖር። እቺ ነጥብ ያዙልኝ። የአርጀና ስፖርት ነው። ቻናሉን ሰብስክራይብ በማድረግ ፈጣንና ትኩስ ስፖርታዊ መረጃዎችን ከኛ ዘንድ ያገኙ። በሌላኛው በአውሮፓ ቻምፒዮንስ ሊግ ዛሬ ኢንተር ሚላንን ከባርሴሎና የሚያገናኘው ጨዋታ አለ። ይህንንም ጨዋታ እንዲሁም ስለዚህ ጨዋታዎች አንዳንድ ሀሳቦችን በማታ ስርጭታችን የምናሰራጭ ይሆናል። ማታ 4 ሰዓት ላይ በአርጀና ስፖርት ቻናል ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ያገኙ። ከኛ ጋር ይህ ቀጥታ ጨዋታ ስለምናሰራጭ ከኛ ዘንድ ይከታተሉ እንላለን። ይህንን ፕሮግራም ያቀረብኩላችሁን የተመስገን አስናቀ ነኝ። ባላችሁበት ሰላማችሁ ይብዛ። ይህ አርጀና ስፖርት ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ። ከሁሉም ቀደም ተመራጭ አርጀና ስፖርት